ማለዳውን ከምታበስረው የጠዋት ፀሐይ ኩል መንቃት ለብዙዎች የአዲስነት አልፎም የብርታትን ስሜት ያጎናጽፋል። የጠዋቱ ጊዜ የዕለቱ መጀመሪያ ከመሆን አልፎ የብዙ ተግባሮቻችን መነሻ ነውና በተነሳንበት ሰዓት ከቤት ለመውጣት መከወን ያለብንን እናደርግ ይሆናል። የትኛው ነገር ጠዋት ጊዜያችንን ይሻማብናል? ሰዓት የሚወስድብኝ ያው ለመታጠብ ያለው ታይም ነው። እሱ ወይ ብርድ ከሆነ ያው ውሃ ማሞቅ ስላለብኝ የግዴታ እሱ ነው ሰዓት የሚወስድብኝ። ጸጉር ማስተካከል ማለት አሉ ሴቶች የምናደርጋቸው ነገሮች ማለት መዋቢያ ነገሮች እነሱ ነገሮች ናቸው። ቁርስ መስራት ብዙ ጊዜ ሰዓት ይፈጃል። ጸጉር ማስተካከል ነው ሰዓት የሚፈጅብኝ በብዛት። ያው እኔ ስታይል ተቆርጬ ምናምን ነገሩን ስታይል ማያደርገው ሳትሰሪ ስቀሪ ግን ማስተካከሉ በዚህ ጋር ያስጠላል፣ በዚህ እንደዚህ ምናምን ነገሮችን ስታደርጊ ጸጉር ማስተካከል ሰዓት ይፈጅብኝ። ጊዜ በመውሰድ የሚደረግ ቅድመ ዝግጅት የሀሳብ ፋታው የላቀ ነው። ከመጣደፍ ነፃ ለመሆንና የጠዋት ጊዜያችንን ለመቆጠብ ማታ ለነገ የምንለብሰውን ልብስ ከመምረጥ ጀምሮ ዝግጅት የማድረግስ ልምድ አለን? ልምድ አለኝ። ማታ ሁሌ አሬንጅ አደርጋለሁ ማረጋቸውን ነገሮች። ፕሮግራምንም እንደዛው ነው አሬንጅ ማረጋው ማታ ላይ። ያው ብዙውን ጊዜ አስቀድሜ የመዘጋጀት ልምድ ነው ያለኝ። ልብስም ይሁን ሌሎች ነገሮች ጠዋት ላይ ጊዜን በአግባቡ ከመጠቀም አንጻር ጠዋት ላይ ላለመዋከብ ማታ ጨርሼ ማተኛት ነው። ከመተኛቴ በፊት ነገ ጠዋት የምለብሰውን ልብሶቼን እመርጣለሁ፣ አስተካክላለሁ ማለት ነው። አስቀምጬ ጠዋት ለመልበስ ቀላል ይሆንልኛል ማለት ነው። እንደዛ ነው የማደርገው። ምሳ ምናምንም ስለመቋጠር ያንንም ነገር አስተካክዬ ነው የምተኛው። ጠዋት አልቸገርም፣ በሰዓት ይወጣለሁ ማለት ነው። በመጠኑ ተዘጋጅቼ ነው ማድረው ሁሉንም ነገር። ያው እኔ በበኩሌ ተማሪ ነኝ። ከዛ ተማሪ እንደመሆኔ መጠን ጠዋት የምማረውንም ሁሉንም ነገር በተቻለኝ አቅም ማታ አዘጋጅቼ ነው ማድረው። የምለብሰውንም ሁሉንም ነገር ማለት ነው። ጠዋት የምለብሳቸውን ነገሮች አዘጋጅቼ አድራለሁ። ያው እሱ ነው በቃ ማድረግ። ቁርስ ያው ጾም ከሆነ ሶኪ አላዘጋጅም። ጾም ካልሆነ ግን አዘጋጅቼ አድራለሁ። ውስን ነገሮች ያው ቀለል ያሉ ነገሮች የሚቀባቡ ነገሮች አዘጋጃለሁ። ምንስ ለብሼ ሄዳለሁ የሚለውን ነገር አስባለሁኝ። ለዛ ደግሞ የሚሆነኝን ልብስ መጀመሪያ መርጣለሁ። ሻወር የሚገባ ከሆነ ነገ ሻወር ገባለሁ። ለዛ ደግሞ ምን ልብስ ለብሳለሁ የሚለውን ነገርም አዘጋጅና አስቀምጣቸዋለሁ ማለት ነው። እንደዚህ ያለው ልምድ ለጠዋታችን ብቻም ሳይሆን ስራችን ላይ በአግባቡ ለመገኘት ያግዘናል። ምናልባት ግን ሳትዘጋጁ ጠዋት ስትነሱስ ምን ይፈጥራል? ብዙ ጊዜ ለውሳኔ መቸገር ያጋጥማል እና ወቅቱን የመሰለ ልብስም ከሰዓት አንጻር ያገኙትን ስለብስ ወቅቱን ያልመሰለ ነገር ልንጠቀም እንችላለን። እንደዚህ አይነት ችግሮች ማታ እንዲሁ ደክሞኝ ተኛውና ጠዋት ትራንስፖርት በሰዓት በፊት ጠዋት ስወጣ እንዴት አስተካክዬ ስተኛ ወዲያው ነው። የታክሲም ችግር የለብኝም። ግን ሳልስተካከል አድሬ ጠዋት ከእንደገና ብዙ ነገሮችን ለማስተካከል ባረኩበት ሰዓት የገጠመኝ ቢሮ አርፍጄ ነው የምገባው። ብዙ ጊዜ ልብሶቼን አወጣቸውና ከጫማዬ ጋር የማይሄደውን ልብስ እወዛገባለሁ። ከዛን ልብሶቼን እንዳለ አልጋ ላይ አወጣቸውና በቃ ምንም እንትን ሳልል ያው ለብሼ ዝም ብዬ የሚወጣበት ጊዜ አለ። ነገር እንደ ተመልካቹ ይለያያል። ከቅድመ ዝግጅት ይልቅ በሰዓቱ ማድረግ ይቀናኛል የሚሉም አሉ። ስነሳ ነው ማድረገው ሁሉም ነገር እንጂ ማታ እንደዚህ አዘጋጅ አስቤ ምናምን እንትን አለም። ከዛ በላ ብዙ ነገር የሚያሳስባለ እንጂ ስለ ልብስ እንዴት ታስባለ? ጠዋት ለብሼ እንዲህ ምናምን ነገር የተዘጋጀው ንጹህ የሆነውን ትለብሳለህ። በቃ ወረድ። ከዚህ ውጭ ያለው ግን እኔ አላሳሰብም አይመስልም አይተኝም ነኝ። ማታ የማዘጋጀት ልምዱ ብዙም የለኝም። ነገር ግን እኔ ብዙ ጊዜ ጠዋት ላይ ነው የምጠቀመው። በጠዋት ተነስቼ ስፖርት ሰራለሁኝ። ከዛም በኋላ ያው እኔ ብቻዬን ያለሁት ብቻዬን እንደመኖሬ ደግሞ ቁርስ ማዘጋጀው ራሴ ነኝ። እኔ ብዙ ጊዜ ልብሶችን አጥብና ካልቆሸሹ ብድግ አድርጌ ለብሼ ነው የምሄደው። ብዙ ጊዜ እንደዚህ ተጨንቄበት አላቅም። ጠዋት ነው ብዙ ጊዜ እንትን እምላቸው። ማታ አዘጋጅቶ ለጠዋት የማስቀመጡ እንትን ልምዱ ብዙም የለኝም። በቃ የሚቀናኝ ጠዋት ነው። ግን ያ ትክክል አይመስለኝም። ጠዋት የምንፈልገውን ማታ ነው አዘጋጅተን ልብሳችንን ምን የሚያስፈልጉን ነገሮች ማታ ብናዘጋጃቸው ጥሩ ነው። ቀድመን መከወናችንና በዚህ ሁሉ ውስጥ የምንገዛው ጊዜ ጠዋት ላይ የሚኖረንን ስሜት ቀላልና ነገሮችን በተረጋጋ መንፈስ ለማድረግ የሚያግዝ ነው ይላሉ። ተስተካክለሽ የምትለብሹንም ልብስ አይተሽ ትወጫለሽ። ፊትሽንም ጸጉርሽንም ያንን ነገር ሁሉ አስተካክለሽ ትወጫለሽ።
ያንን ነገር ሳታረጊ ግን ካደርሽ ጀስት በልብስሽ ሁላ ደስተኛ ላትሆኚ ትችላለሽ። ሰዓት ይረፍዷልና በቃ ይሄ ይሁን ብለሽ ለብሰሽ ትወጫለሽ ማለት ነው። ሁሉም ነገር ሲምፕሊፋይ ያደርግልናል። የምንሰራውን ነገር ሁሉ አክቲቭ ሆነን እንድንሰራ ማታ ላይ አሁን እኔ የምለብሳቸውን ልብሶች አቅጄ የሚበላውንም ቁርስ ምን እንደሚሰራ ጠዋት ላይ አቅጄ ጠዋት ተነስቼ ያቀድኩትን ቁርስ ሰርቼ ያዘጋጀሁትን ልብስ ለብሼ ሲወጣ ሁሉም ነገር ቀለል ይልልኛል። ቀኑን ሙሉ የሚሰራቸውን ስራዎች ኢዚሊ አክቲቪቲውን ቶሎ እንዲሰራ ያደርገኛል ማለት ነው። እንዳልሹ ከወንዶች ጊዜ እንፈጃለን ቶሎ ከቤት ለመውጣት ማለት ነው። ብዙ ነገሮችን እንትን ስለምን ወንዶች ያው ምንም እንትን የላቸው ለባበሱ ወጡ። ሴቶች ግን መኳኳል አለ፣ ጸጉር መስተካከል አለ፣ ብዙ ነገር አለ። ግን ያ እንዳለ ሆኖ አሁን ጧት እንትን ማታ ብናስተካክላቸው ለጧት የምንፈልጋቸውን ጊዜያችንን ታይማችንን ይቆጥብልናል። ቶሎ ስራ እንደርሳለን፣ የፈለግንበት ቦታ መድረስ እንችላለን። እና አብዛኞቻችን በተለምዶ ነው የለበስንም እንትንምና ማታ ማዘጋጀቱ ጥሩ ነው። ሰዓታችንን በአግባቡ እንድንጠቀም ያደርገናል። ከዛ በተረፈ ደግሞ ምርጫችንም የምንፈልገውን ነገር እንድናደርግ ያግዘናል ማለት ነው።